እኔ አሁን በጣም ብዙ እንግዳ የሆኑ ነገሮች መንፈስ ቅዱስ ያሳየኛል። ግን አንዳንዴ ለዚህ ትውልድ የምናገርበት ነገር ያጥረኛል። ለምን እንደሆነ ታውቃለህ? ሊቋቋመው አይችልም። ብዙዎቻችን የምንወደውና የተባረክንባቸውን የተጽናናንባቸውን የመዝሙር አልበሞችን ያደረሰን ተወዳጁ ዘማሪ እንዳለ ወልደ ጊዮርጊስ ከሰሞኑ ደግሞ በተለያዩ ማህበራዊ ሚዲያዎች ላይ እንግዲህ ከዚህ በፊት የተናገረው ሐሳብ እንደ አዲስ እየተሰራጨ ብዙዎችም እንግዲህ የተለያየ ሐሳብን ሲሰጡበት ተመልክተናል። አንዳንዶች እንዳለ ወልደ ጊዮርጊስ ምንነካው በፍጹም እንደዚህ ማለት አልነበረበትም የሚሉ እንዳሉ ሁሉ አንዳንዶች ደግሞ ምንም አላጠፋም ነገሩን ዝም ብላችሁ በሶሻል ሚዲያ ላይ አታጋኑት የሚልን ሐሳብ ሲሰጡ ተመልክተናል። እንደምታውቁት እንዳለ ወልደ ጊዮርጊስ የወንጌል አርበኛ እንደ ልብህ ይቤዠኛል ሕያው ምንጭ ዘላለማዊ እንዲህ ነውና በቅርቡም ደግሞ ማይፉልነስ የተባሉ የመዝሙር አልበሞችን በአጠቃላይ 7 ያክል የመዝሙር ሰንዱቆችን በወንጌላውያን አማኞች ተከታዮች ዘንድ ብዙ ትርጉም ያላቸውን ዘማሪዎችን እንዳደረሰን ይታወቃል። ታዲያ ዘማሪ እንዳለ ወልደ ጊዮርጊስ ከዘማሪዎቹ ባሻገርም ደግሞ ፓስተር እንዳለ ወልደ ጊዮርጊስ በተለያዩ መድረኮች ላይ እንግዲህ እግዚአብሔር በሰጠው ጸጋ ሲያገለግል እንሰማዋለን። አሁን ድረስ እያገለገለ ይገኛል። ታዲያ ከሰሞኑ እንዳለ ወልደ ጊዮርጊስ ላይ ብዙዎች ቅሬታን እንዲያቀርቡ ያደረጋቸው ነገር የተከሰተው ትንሽ ቆየት ባለ ቪዲዮና በውስጤ ብዙ የዝማሬ ጸጋዎች አሉ፣ ነገር ግን እነዛን ነገሮች ብናገር ህዝቡ አይረዳም፣ ብዙዎች መጽሐፍ ቅዱስን የማወቅ የመረዳት አቅማቸው ያነሰ ነው አይነት የሚልና እኔ ውስጥ ያለውን ነገር በነግራችሁ ብዙዎቻችሁ አትረዱም በሚል አይነት ኮንሰፕት የተናገረው ሐሳብ በማህበራዊ ሚዲያዎች ላይ መነጋገሪያን ፈጥሮ ነበር። እንዳለ ወልደ ጊዮርጊስ ቃል በቃልም እንደተናገረው ከዚህ በፊትም ባወጣው የዝማሬ አልበም ላይ በተጠቀማቸው ቃላቶች ይህ ቃላት ማን ነው ብለው ይጠይቁኝ እንደነበር፣ ነገር ግን የተጠቀምኩት ቃል ከመጽሐፍ ቅዱስ የወጣ ነውና ባካችሁ መጽሐፍ ቅዱስን አንብቡ የሚል አይነት መልእክትን አስተላልፎ ነበር። ታዲያ በእንዳለ ጊዮርጊስ ላይ ጥያቄን እንዲነሳ ወይም ደግሞ መነጋገሪያ እንዲሆን ያደረገው ሐሳብ የምንናገረውን ነገር በትህትናና በቅንነት እንድንናገር ራሳችን ላይ ክብርን ከመስጠት ወይም ደግሞ ሰዎች ላይ ከመፍረድ እንድንቆጠብ የሚል ሐሳብ ነው ብዙዎች ሲናገሩ የነበሩት። ሌሎች ደግሞ እንዳልናችሁ እንዳለ ወልደ ጊዮርጊስ ምንም ያጠፋው ነገር የለም ተቆራርጦ የወጣ ቪዲዮ ስለሆነ ነው እንጂ እንዳለ የተናገረው ነገር ትክክል ነው፣ መጽሐፍ ቅዱስን የመረዳት አቅማችን አንዳንዶቻችን አነስተኛ ነው የሚልን ሐሳብ ሲሰጡ ተመልክተናል። እስቲ ለማንኛውም እንዳለ ወልደ ጊዮርጊስ ምን ብሎ ተናገረ? በዚህ ላይ የተሰጡን ሐሳቦችን ተመልክተን እንመለስ። እኔ አሁን በጣም ብዙ እንግዳ የሆኑ ነገሮች መንፈስ ቅዱስ ያሳየኛል። ግን አንዳንዴ ለዚህ ትውልድ የምናገርበት ነገር ያጥረኛል። ለምን እንደሆነ ታውቃለህ? ሊቋቋመው አይችልም። ሊቋቋመው ስለማይ በጀኔሬሽኑ ላይ ሊመጣ ያለ የዝማሬ ዳይሜንሽን ይታየኛል። ግን አሁን የትውልድ ብራዘር እኔ እኮ ቁጥር 1 ካሴት ሳወጣ እኮ አባናና ፋርፋ ምን ማለት ነው ብሎ የጠየቀኝ ትውልድ አባናና ፋርፋ ጎንቦራ ሰፈር የሚገኝ ሱቅ መስሎታል። ሄደና መጽሐፍ ቅዱስ አንብብ ምን ትጠይቀኛል? ምን ማለት ነው ብሎ የሚጠይቁኛል። because they don't have any clue about the Bible. ዮሐንስ ወንጌል ምዕራፍ 16 ቁጥር 13 የምነግራችሁ ብዙ ነገር ነበረኝ፣ ነገር ግን ልትሸከሙት አትችሉም፣ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል ብሎ መናገር የቻለው ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስም ያለው መንፈስ ቅዱስ በመጣ ጊዜ ግን ከኔ የሆነውን ነገር ያስተምራችኋል አለ። መንፈስ ቅዱስ በቤተ ክርስቲያን ላይ ከመጣ ኢየሱስ ሌላ ማንም ሰው ምነግራችሁን ነገር ልትቋቋሙት አትችሉም ብሎ በትዕቢት ተወጥሮ እንዳንተ ማውራት የሚችልበት ምንም አይነት ምክንያት የለም። አባናና ፋርፋኔ ቁጥር 1 መዝሙር ከማውጣት በፊት አታቁም ብለ የተናገርክባቸው የአካባቢክ ሰዎች ያን ነገር ስላለማወቃቸው እነሱ ብቻ ሳይሆኑ ተጠያቂ ፓስተር የሚል ታይተል እንዳንተ ለጥፈው በትክክል ማስተማር ያልቻሉ ያስተማሪዎችም ድክመት ጭምር ነው ለዚህ ተጠያቂ መሆን የሚችለው። እኔ በተገኘሁበት አንድ ጉባኤ ላይ በመምጣት ደስ ብሎት በታላቅ አክብሮት የተቀበለን ህዝብ እርሾ እንደበዛበት ሊጥ በትዕቢት ኩፍ ብላችሁ አስፓልት ድረስ ወጣችኋል ብለ በትዕቢት ቃል ተናገር እኔው በጆሮ ሰምቻለሁ። በእንደዚህ አይነት የትዕቢት ቃል ለማውራት አንተ ማንም አይደለም። ሰው ሁሉ በክርስቶስ ኢየሱስ አምኖ ከዳነ ልጅ ነው። ከልጅነት የበለጠ ምንም ልትሆን አትችልም። አልበም ቢኖር ፓስተር ብትሆን ነብይ ነኝ ብለህ ስም ብትለጥፍ ሐዋርያ ነኝ ብለህ ራስን ብትሰይም ማንም ሞንክ ማንም በክርስቶስ ኢየሱስ የተደረገውን ያመኑና በጌታ በክርስቶስ ኢየሱስ ትእዛዝና ቃል የሚጸኑ አማኞች እኩል ነህ እንጂ ከነሱ የምትበልጥበት ምንም አይነት ግራውንድ የለም። ስታስተምሩ በትህትናና በተመረጠ ቃል ይሁን። በኢየሱስ ክርስቶስ ያመኑ ሁሉ ፍሬ ናቸውና ነፃነታቸው ላይ የትዕቢት ቃልና ቀንበር አትጨምር። ይመች።
እንግዲህ ውድ የይሁ ሚዲያ ቤተሰቦች በቪዲዮ ላይ እንደተመለከታችሁት የእንዳለ ወልደ ጊዮርጊስ ሀሳብ ማህበራዊ ሚዲያ ላይ በስፋት እየተሰራጨ ብዙዎችም በአሁን ሰዓት አስተያየትና ሀሳብን እየሰጡበት ይገኛሉ። በእርግጥ የቪዲዮ አሁን ላይ መውጣቱ ለምን እንዳስፈለገ ግልጽ ባይሆንም ትንሽ ቆየት ያለ ነው። ነገር ግን ደግሞ በወንጌላውያን አማኞች ውስጥ ብዙ ጊዜ እንደተመለከተ ነው ማንም ሰው ነብይ ይሁን ፓስተር ይሁን ዘማሪ ይሁን ትክክል ያልሆነ ነገርን ሲያስተላልፍ እንደዚህ ብዙዎች ሀሳብን መስጠት የተለመደ ነውና ከዛም አንፃር ይመስለኛል አሁን ለብዙዎችም ትምህርት በሚሆን መልኩ እንዲሆን እንደዚህ አይነት አንዳንድ የምንናገራቸው ነገሮች ላይ ጥንቃቄ እንድናደርግ የሚለን መልእክት ከማስተላለፍ አንፃር ይመስለኛል እንግዲህ የእንዳለ ወልደ ጊዮርጊስ ቪዲዮ ማህበራዊ ሚዲያውን የተቆጣጠረው። ለማንኛውም ግን በብዙ አገልግሎቱ በብዙ ዝማሬው በእንዳለ ወልደ ጊዮርጊስ ተባርከናል። ምናልባት በዚህም ንግግሩ ላይ የተቆረጠ ቪዲዮ ስለሆነ እንደዚህ ነው እንደዛ ነው ብሎ መናገር ባይቻልም ነገር ግን ከቪዲዮ መረዳት እንደምንችለው ለወልደ ጊዮርጊስ የተናገረው ሀሳብ በብዙዎች ዘንድ ቅሬታን የፈጠረ ሆኖ አግኝተነዋል። ብዙዎችም በዚህ ላይ የሚያነሱት ሀሳብ ስለ ጸጋና ባህሪ ሲሆን ጸጋ እንግዲህ የእግዚአብሔር ስጦታ ሲሆን ባህሪ ደግሞ ከእግዚአብሔር ጋር ስንመላለስ በህይወታችን የሚፈራው የመንፈስ ቅዱስ ፍሬ ነው። ጸጋ አገልግሎትም ወይም ተሰጥኦን ሊሰጥ ይችላል። ነገር ግን ህይወትን የሚጠብቀው ሰዎችን የሚያክመውና እግዚአብሔርን የሚያስከብረው ደግሞ መልካም ባህሪ ጭምር ነው። ስለዚህ አማኙም ሆነ ማንኛውም ሰው ከእግዚአብሔር ከሚቀበለው ጸጋ ጎን ለጎን ባህሪውን፣ ትህትናን፣ ታማኝነትን፣ ፍቅርና ራስን መግዛትን ማዳበር አለበት የሚሉ መልእክቶች በማህበራዊ ሚዲያ ላይ በስፋት እየተሰራጩ ይገኛሉ። ይህ መልእክት ደግሞ ትክክለኛ ሆኖ አግኝተነዋል። ምክንያቱም ብዙዎች ጸጋ አላቸው፣ የዝማሬ ጸጋ፣ የአገልግሎት ጸጋ። ነገር ግን ደግሞ ነገሮችን የሚያስተላልፉበት መልእክት ደግሞ ከባህሪ ጋር የተያያዘ ወይም ደግሞ በመልካም ትህትናና ቅንነት ላይ የተመሰረተ እንዲሆን እኛ መልእክታችንን ማስተላለፍ እንፈልጋለን። ውድ የይሁ ሚዲያ ቤተሰቦች እናንተም ሀሳብና አስተያየታችሁን ልትሰጡ ትችላላችሁ። በዛሬ ፕሮግራማችን ይህን ጉዳይ ብታውቁት ባልነው መሰረት ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም አስተያየትና ሀሳብ እንድትሰጡን እየጠየቅን የምንለቃቸውን ቪዲዮዎች ላይክና ሼር ቻናሉን ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጠየቅን በእርግጥ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ቪዲዮዎቻችንን ላይክ ቻናሉን ደግሞ ሰብስክራይብ በማድረግ ከ43000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለውም እናንተ ብትሰሟቸው የእናንተ መንፈሳዊ ሕይወት ያንጻሉ፣ ይገነባሉ፣ መረጃን ይሰጣሉ ያልናቸውን ጉዳዮች በአዲስ አቀራረብ ይዘት ወደ እናንተ ማቅረባችን እንቀጥላለን። በሚቀጥለው በሌላ ፕሮግራም ውስጥ ከምንገናኝ በያላችሁበት የዓለም ጥግ ሁሉ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያለን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።